ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የጅት ባህር አምባ ቅዱስ ገብርኤል ቤተክርስቲያን በመሬት መንሸራተት ከፍተኛ ጉዳት ደረሰበት። በምስራቅ ጎጃም ሀገረ ስብከት አዋበል ወረዳ ቤተ ክህነት ስር የሚገኘው የጅት ባህር አምባ ቅዱስ ገብርኤል ቤተክርስቲያን በደረሰበት የመሬት መንሸራተት ምክንያት ከአገልግሎት ውጭ መሆኑ ተገልጿል። ቤተክርስቲያኑ ባሳለፍነው 2017 ዓ.ም እድሳት ላይ እንደነበረ የተገለጸ ሲሆን በያዝነው 2018 ዓ.ም ለምረቃ ይበቃል ተብሎ ቢጠበቅም በደረሰበት ጉዳት ምክንያት በውስጡ የነበሩ ንዋየ ቅዱሳትን ጨምሮ የጉዳቱ ሰለባ መሆናቸው ተገልጿል። የቅዱስ ገብርኤልና የጻድቁ አቡነ ተክለ ሃይማኖት ታቦታት ላይም ጉዳት ሳይደርስባቸው የቤተ ክርስቲያኑ አገልጋዮች ወደ ሌላ ቦታ በማሸሸት መታደግ እንደተቻለም ታውቋል። የመሬት ናዳው በዙሪያው የሚገኙ የምዕመናን ሰብል ላይም ከፍተኛ ጉዳት ማድረሱ ተገልጿል። መረጃው በማህበረ ቅዱሳን የደብረ ማርቆስ ማዕከል ሚዲያ ክፍል ነው። የስብከት ወንጌል አገልግሎትን እንደ ገንዘብ ምንጭ አድርጎ መጠቀም ሊቆም እንደሚገባ ተመላከተም። ይህ የተመላከተው መሪነትና ተልዕኳችን በሚል መሪ ቃል ከ55 አህጉረ ስብከት ስራ አስኪያጆችና ከባለድርሻ አካላት ጋር የውይይትና የምክክር መርሃ ግብር መካሄዱን ተከትሎ ነው። በመርሃ ግብሩ በአውደ ምሕረት ከቃለ እግዚአብሔር ይልቅ ውዳሴ ከንቱ መብዛትና ገንዘብ ተኮር አገልግሎት እንደ ውስጣዊ ተግዳሮት ተነስተዋል። በተጨማሪም የሉላዊነት መስፋፋት፣ በማህበራዊ ሚዲያ ሰባኪነን የሚሉትን አለመቆጣጠር ሌሎች ውጫዊ ተጽዕኖዎች መሆናቸውም ተገልጿል። በዕለቱ የተገኙት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ በወንጌል ስም ንፋቄን ከሚያስተላልፉ ሁሉ ምዕመናንን ጠብቋቸው ሲሉም አሳስበዋል። የጠቅላይ ቤተ ክህነት ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በበኩላቸው የወንጌል አገልግሎትን የተቀደሰ ስራችሁ ልታደርጉ ይገባል ሲሉ አሳስበዋል። ከ200 በላይ ለሚሆኑ የሥራ ኃላፊዎች ስልጠና ተሰጠም። በጉራጌ ሀገረ ስብከት እቅድ አዘገጃጀት ላይ ትኩረቱን ያደረገ የ10 ዓመት መሪ እቅዱን መነሻ በማድረግ የ2 ዓመት የእቅድ አዘገጃጀት ስልጠና ተሰጥቷል። ስልጠናው ከ200 በላይ ለሚሆኑ የጽህፈት ቤት ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች እንዲሁም የሰበካ ጉባኤ አባላትና ማህበራትን ያካተተ መሆኑም ታውቋል። በመርሃ ግብሩ ላይ የተገኙት የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ጥበብ ቀሲስ ታምሮ አበራ ስልጠናው የአስፈጻሚ አካላትን አቅም የሚገነባ ነው ብለዋል። ተሳታፊዎች በበኩላቸው ቤተ ክርስቲያንን በተሻለ ሁኔታ ለማገልገል እንድንችል ውስጣችንን ያነሳሳ ነው ሲሉም ገልጸዋል። መረጃው የጉራጌ ሀገረ ስብከት ሚዲያ ነው። በወልዲያ ጊዜያዊ መጠለያ ጣቢያዎች ለሚገኙ ተፈናቃይ ወገኖች ድጋፍ ተደረገም። በማህበረ ቅዱሳን የወልዲያ ማዕከል በኦሮሚያ ክልል ከተለያዩ ዞኖች ተፈናቅለው በወልዲያ ከተማ ጊዜያዊ መጠለያ ጣቢያዎች ለሚገኙ ወገኖች 341 ሺህ ብር ወጪ በማድረግ 51 ኩንታል የምግብ ድጋፍ አድርጓል። ድጋፉ በተደረገበት ወቅት የተገኙት በማህበረ ቅዱሳን የወልዲያ ማዕከል ሰብሳቢ አቶ ሰፋ ሞላ በበኩላቸው ተፈናቃዮች በጊዜያዊ መጠለያ ጣቢያዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸው እርዳታ ሊደረግላቸው እንደሚገባም ጥሪ አቅርበዋል። መረጃው የሰሜን ወሎ ሀገረ ስብከት ነው። የኢየሩሳሌም ፓትርያርክ ከብፁዕ አቡነ ናትናኤል ጋር ተወያዩ። ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ በኢየሩሳሌም ለምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ የተሾሙትን ብፁዕ አቡነ ናትናኤል ተቀብለው አነጋግረዋል። ቅዱስ ፓትርያርኩ በዴር ሱልጣን አብርሃም ገዳም ምክንያት በኢትዮጵያና በግብጽ ቤተክርስቲያን መካከል ያለውን ችግር ለመፍታት የበኩላቸውን አስተዋጽኦ እንደሚያደርጉ ገልጸዋል። በተጨማሪም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ለመተባበር ያላቸውን ፍላጎትም አሳውቀዋል። ዘገባው የአዲስ አድማስ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበርም። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ